የጽናት ስቃይ እንግዲህ እንደቀጠለ ነው። እውነት ለመናገር እሷ ስታለቅስ አብሬ ነው ያለቀስኩትኝ እና ትናንትና በጣም ነው ያሳዘነችኝ። በእውነት አንዳንድ ጊዜ ሰዎች እንደተከፉ ነው ወደ ማይቀረው ዓለም የሚሄዱ። አንዳንዶቹ ደግሞ አልጋ በአልጋ እንደሆነላቸው እንደዛው ይሞታሉ ማለት ነው። እና በእርግጥም ፈተና ከሌለ ደስታ የለም። ግን የእሷ ደግሞ በጣም ነው የምታሳዝነው እውነት ለመናገር ማለት ነው። የጽናት እናት መሞት አልነበረባትም። የእውነት መሞት አልነበረባትም። ምክንያቱም መሞት ያለባት እቺ ሴጣን ናት። ስለዚህ እቺ ድና እቺ መሞት ነበረባት። ግን እንግዲህ ሁለቱም ሞተዋል ይመስለኛል፣ አላውቅም። ትዝታ ግን ሞታለች መሰለኝ። እንግዲህ ግንባሯን ብሎ ደፋት ፍቅሬ። የእውነት ፍቅሬ ትናንትና አኮራኸኝ። ምክንያቱም በአንድ እህቱ ነው የመጣችበት። እሷማ ብልጥ ነበረች። በሷ ቤት እንግዲህ ያኔ ደውሎ ጠርቷት ፍቅሬ ለፖሊሶች ሊያመለክት ነው ምናምን ብሎ አውቆ ጠርቶ እንግዲህ እየሮጠች ፋይሏን ለባቢ አባት ጥላ መጣች። እሱ ደግሞ እንግዲህ ድርጅቱን እንዳለ ተረከበ ማለት ነው። አቶ ግርማም እንግዲህ ከሐኪም ቤት ወጣ። ነገር ግን አሁን የሚስቱን እውነተኛ መሞት ሲሰማ ምን እንደሚሰማ ታውቃላችሁ? በእውነት ነው የምላችሁና ፍቅሬ ደግሞ እኔ ሊሸሽ ይሁን አላውቅም፣ ልጁን ይዞ ሄዷል ማለት ነው። ላዝናና ነው ብሎ ባቢ አባቱ መሆኑን ስታቅ ድርጅቱን የተረከበው ጽናትስ ምን አይነት ውሳኔ ትወስናለች? አላውቅም። ባቢ አሁን በጣም ችግር ውስጥ ነው የሚገባው ከጽናት ጋራ ማለት ነው። ጽናት የእውነት በጣም ነው የምታሳዝነው። የጽናት እናት መሞት አልነበረባትም እውነት ለመናገር የተረገመች ትዝታ ማለት ነው። ያው ሰዓት በላው ድፍት አደረጋት ልፋትና ሳማ በቃ ሁሉንም ጨርሳ እሷ ብቻ ልትቀር ነበረ። ይኸው ለማንም ቀረ። ድርጅቱም ሀብቱ ንብረቱም ሁሉ እንደዛ መከራሽን ስትበይ እሷማ ብዙ አስባ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ ትላንትና ከመጀመሪያው በቃ የሆነት ስታለቅስ አብሬ እኔ እንጃ እኔ አላቅም፣ ብቻ ስሜቱ ከባድ ነው። እናትም ማጣት ይከብዳል። እሷ ደግሞ ነገሮች ተደራረቡባት። በዛ ላይ አባቷ ደግሞ ይሄንን ሲሰማ አባቴ የሚሞትብኛል በቃ አላቅም፣ ብቻ በዚህም ይሁን በዛም ይሰማል ብዬ አስባለሁ። ከሰማ የእውነት ስኳሩ ዝቅ ብሎ ነው የሚሞተው ሰውየው። ብቻ አቶ መስፍን ናሆምም እንግዲህ ድርጅቱን ተረከበው። ይሄ ናሆም የባቢ አባት ድርጅቱን ተረክቧል። በቃ እኔ ነኝ ግንባርን ብሎ ነው የሚደፋ። ያ ፍቅሬ ከመጣ ማለት ነው። አትበላውም አንተ ራስህ። ይሄ ደግሞ እኔም ቆሜ ሊሄድ እንጂ በግሬ ቆሜ ሄድኩለት በግሬ ግን አንተን አያደርገኝ ብሎ ዝቶበት ወጣ ግርማ ማለት ነው። እዚህ ናሆም ላይ ከአሁን በኋላ ማለት ውጣ፣ ድርጅቱ የራሴ ነው። እንዴት ነው ያደረገው ሰውየው? እኔ የምለው ግን አንድ ሰው ያለፋበትን ያልደከመበትን የራስ ለማድረግ አይደብርም? ከትዝታም ውጭ ራስ ወዳድነት የእውነቴን ነው የምላችሁና እሷ ይኸው ራሷን ወዳዶና ነው። ግን ምን ዋጋ አለው? ደፍት አደረጋት አንድ ጥይት ማለት ነው። ፍቅሬ ግን የእውነት ፍቅሬ በጣም ጀግና ወንድም ነው። በጣም እሱማ በቃ ሄዳ ግርማን እዛው ሲታደርጋ ልትገላው ነበር። ትንሽ አሁን ምን ልታደርግ አሰብሽ ሲላት ፖሊሶቹ ጋር ሳይደርስ እዛው ሲታደርግ ይልገለው ምናምን አለች ማለት ነውና እንደዛ ይሻላል ብለሽ ነው? አዎ እንደዛ ይሻላል። በቃ ተነሽ ብሎ ብድግ ስትል እንግዲህ በዚህ በክሊኒክ ሱፍን አድርጎ ራሷን እንድትስት አደረጋት። ከዛም እንግዲህ ግጥም አድርጎ አስሮ አስለፈለፋት። እያንዳንዷን የሰራቻቸውን ወንጀሎች ሁሉ በስልክ እንግዲህ ተናገረች ማለት ነው። ከዛም በኋላ ምርጫ ሰጣት። አንድ መሞት፣ አንድ መታሰር። መጀመሪያ ላይ መሞትም ሆነ መታሰር አልፈልግም ማለች። አያችሁ፣ መሞት ግን ለራሷ እንዴት እንደፈራት፣ ሰዎችን ግን እንደዛ እንደቀላል ነው የገደለቻት ሴትዮዋን ማለት ነውና እንግዲህ ምርጫ ሰጥተሻለሁ ምረጭ ሲላት በግድ በመከራ መታሰር ይሻለኛል መሞት አልፈልግም ማለች። አያችሁ፣ ሁሉም ሰው እኮ መኖር ይፈልጋል፣ ልክ እንዳንቺ ማለት ነው። ከዛ እንግዲህ መኖር ትፈልጊያለሽ? አዎ። እንግዲህ ጧ አደረጋና ግንባሯን ገላገላት ማለት ነው። እኔ ግን የእውነት የጽናት እናት ባትሞት ደስ ይለኛል።
መሞት የለባትም። በቃ እነሱ አሁን ደስተኛ ሆነው መኖር ነው ያለባቸውና ግን ያው እንግዲህ አላቅም ከመጀመሩ ገና ካሁኑ ሞተች። እንግዲህ ገና ነው እኮ ገና 20 ምናምን ቤት ነው። ግን ጽናት ከዚህ በኋላስ ምን አይነት ህይወት ነው የሚኖራት የሚለው በጣም ከባድ ነው። ባቢ ደግሞ እሷ እዛ እናቷ ጋር እያለቀሰች እያለ የትዝታ ስልክ ላይ ደወለ ማለት ነው። እንዴት ለምን በምን ምክንያት እያለች እንግዲህ ግራ እየተጋባች እንትን እያለች ነበረ። የትዝታ ስልክ የባቢን ስልክ እንዴት ሊደውልላት ቻለ ለምን ምናምን እያለች እንግዲህ ጥያቄ ሆኖባታል ማለት ነው። ባቢ እንዴት ይደውላል ትዝታ ላይ እያለች እንግዲህ ይተዋወቃሉ አውቃታለሁ ብሏታል ከዚህ በፊት። ነገር ግን ደግሞ ለምን ሊደውል ቻለ ምናምን አላውቅም። እና አቶ ግርማ የእውነት በጣም ነው የሚያሳዝነው። ብቻ ግርማ ደህና ይሆናል ብዬ አስባለሁ። ደህና ሆኖ ግን ይህን ሰውዬ ራሱ ግንባሩን ብሎ ይደፋዋል። የባቢን አባት ብዬ ነው የማስበው። እንግዲህ የባቢ እባክህን አባቴ አንዱን እንኳን መልስላቸው፣ ወይ ቤቱን ወይ ድርጅቱን። ኧረ እባክህን የራስ ያልሆነውን ነገር የራስ ለማድረግ አትሞክር። ሂድ ከኔ ጋር ከሆንክ ና ከኔ ጋር፣ ከነሱ ጋር ከሆንክ ሂድ ከአጠገቤ ብሎ እንግዲህ ልጁን አበረረው ማለት ነው። ልጁ ደግሞ ከነ ጽናት ጎን መቆም ነው የፈለገው። ጽናት ደግሞ አሁን ይህንን ባቢ የዋሻትን ውሸት ስታቅ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ውሸት ነው የዋሻት። ምክንያቱም አባቱ እንደሆነ አቶ ናሆም መስፍን የተባለው ሰውዬ እሷ እየፈለገች እያፈላለገች የነበረው የእሱ አባት መሆኑን ስታቅስ ባቢን ምን የምትለው ይመስላችኋል? እስከ ወዲያኛው ነው የምትጠላው ማለት ነው። እና አላውቅም ግን ጽናት የእውነት በጣም ያሳዘነችኝ ትናንትና ምስኪን ያሁኑ ውሸት የሆነልኝ እናቴ ተነሽ ያለች። ወይኔ የምር እንዴት እንዳለቀስኩኝ አትጠይቁኝ። ብቻ ከባድ ነው የእናት ሞት የምር። እንግዲህ ጽናትዬ አይዞሽ፣ አንቺ ታሸንፊያለሽ ብዬ አስባለሁ። ሁሉንም ነገር አስመልሳችሁ በፍቅር ትኖራላችሁ።